ነው ሞቷል። ሁለት መስመር አልጻፈላቸውም አብይ አህመድ። ምክንያቱም ጋሞን ደቡብን የሚፈልገው አብይ አህመድ ሰሜን ወስዶ በጌታ ስም ሃሌሉያ እያለ እስላም አይዘምትም። እስላም ባንክ ላይ ነው። እስላም ስራ ላይ ነው። እስላም ክርስቲያኑ ይላካል፣ ይጋደላል፣ ይሞታል። እስላም የክርስቲያኖቹ ሚስት ለማግባት ነው አሰፍስፎ ያለው። ሀብት ማካበት ላይ ነው ያለው። በተጠና መንገድ ነው እየሰሩ ያሉት ኢትዮጵያ ውስጥ ማለት ነው። በደንብ ማወቅ አለበት። በደንብ መስማት አለባቸው። በደንብ ይሄን በመናገር የሚበሳጩ ምናምን እስላሞች አሉ። ለደንታ ነው የምትበሳቸው። እውነቱ ግን ይሄ ነው። እውነቱ ይሄ ነው። የደቡብ ጴንጤ ነው እየሄደ ያለው። ጎጃም እየተማረከ ያለው፣ ጎንደር እየሞተ ያለው፣ ወለጋ እየሞተ ያለው የጎንደሩ ጴንጤ ነው። እነ ፓስተር እዩ ጩፋ እነ እስራኤል ዳንሳ የሚሰብኩት መንግስት ነው፣ ጌታ የቀባው ነው። ይህን ዘመን ብዙ አባቶች አልቅሰው የእስላም የፕሮቴስታንት አባቶች አልቅሰው የመጣ ነው። የኢየሱስ ወታደር ነህ ሂድ ዝመት ተብሎ ኢየሱስ እያለ ዛይዳል ቀንድ ቀንዱን እየተባለ የሚሞተው ኢንተርቪው ሲደረግ ነው። ከየት ነው የመጣው? ደቡብ ነው እና ምንድን ለምታመጣ አፍሶና መጣ አፍሶና መጣ እኔ ቡልሲ የሚጫወት አፍሶ ነው እዚህ ከተተ እኔ እኮ አልጠቀስኩም የሚለው ይሄ ደቡቡ ለዛ ነው። ኦርቶዶክሳውያን ተመል ከሐረር የመጣው ከወለጋ የመጣው ባለማተብ ነው። አንገቱ ላይ ክር ነው ያለው። እስላም ብልጥም እነሱ ክርስቲያኖቹን እያፋጁ እነሱ ስራ ላይ ናቸው። ይህን ስነግርህ የሚነስር አንተ ክርስቲያኑ ነው። ገደል ግባ ገደል ግባ። ቢዝነሱን ተመልከት እንዴት እያጣጣፉት እንዳሉ። መርካቶን አስለቅቀዋል። አስነቅለው ማለት ነው። ታክሱን ምኑን እንዳለ እነሱ ናቸው። ገቢዎች ሚኒስትሩ እስላም ናት። ምኑ እስላም ናት። ትግሬዎቹ የሰሩትን እነዚህ እየደገሙት ነው። የትግሬዎቹ መንገድ የወያኔን መንገድ ይዘው እነሱ በስርዓታቸው ትግሬን ብቻ በማሳደግ ሌላውን ገደል በመክተት የነበረው እነሱ አሁን እየተበቀሉት ነው። አሁን ኦርቶዶክሱ ክፍል ለማኝ የኔ ቢጤ ተሽቆጥቋጭ ሆኗል። የኦርቶዶክስ ሴቶች የጎረምሳ ወንዶች የእስላም ወንዶች ፊት ቆመው ማተባቸውን እየበጠሱ እኔ ሰለምቴ ነኝ ወድጄ እኔ ሰለምኩት ምናምን እያሉ ሲርባት ምንቱን ሲጠማት ምንቱን ወንድ እየተገደለ ወንድ እያለቀ ነው። ዘር መተካት ትፈልጋለች። በክርስትና ደግሞ የሚፈቀደው አንድ ነው። በእስልምና አራቱን አቻችል አስሩን አስደስት ሊሆን ይችላል። እዚህም በደንብ ልታሰምሩበት በደንብ ልታዩት ይችላላችሁ። ይህንን መናገር ስላለብኝ ነው። ብትሰሙ ስሙ፣ ባትሰሙ ምን ታመጣላችሁ ብዬ አይደለም። ግን መሬት አድምጪ፣ ሰማይ ስሚ፣ ቤተክርስቲያን መስክሪ። ስሜ ነጭ ነጯን ነው እውነቷን የሚታየው መናገር ነው። የብልጽግና ሰዎች ቃል ለሰማይ ቃል ለምድር፣ ምድር ትጠባቸዋለች። ምድር ትጠባቸዋለች። ደሳለኝ ጫኔ ወለጋ ላይ በእግዚአብሔር ያልሆነ በተፈጥሮ ቁጣ ያልሆነ በኦሮሞ ሰይፍ ወገኖቻችን ታርደዋልና የአንድ ደቂቃ ጸሎት እናድርግ ስነስርዓት ዝጋ ስነስርዓት ያለ ነው። እንትና ታገሰ ጫፉ ዛሬ ጥቂት ፔንቴዎችን ሞተዋል መሰለኝ ደቡብ በመሬት መንሸራተቱ። ይሄ የታገሰ ጫፎ እንዳለ የመንግስት ሚዲያ ላይ እሱ ነው ያለው እያለቀሰ ማለት ነው። እንግዲህ እናት አባቱም ካሉ ከተቀበው እግዚአብሔር ፍርድ ሰጠ ነው ብለው የሱ አሁን ሌላውን አይደል። ሌላም ፔንቴ ቢሞት ሌላም አይደል። እሱ ግን እንደዛ ያስለቀሰው ቤተሰብ ካለው ገና የእግዚአብሔር ፍርድ በሱም ላይ ይነዳል። ገና ይነዳል። የተቀረጸ ነው ያለ ነው። ኧረ አንድ ደቂቃ እንጸልይ። አንድ የህሊና ጸሎት ይሄ ፓርላማ ያርግ። ያ ህዝብ እኛ የምንመራው ነው። እኛን የመረጠ ነው። ሁላችንንም እናንተ የምታስተዳድሩት ነው። ተጨፍጭፏል። አንድ ደቂቃ እንጸልይ ሲል ዝጋ ስነ ስርዓት። ይሄ ፓርላማ እኮ ስነ ስርዓት አለው። አፉን ያስያዘ ነው። ዛሬ ደረቱን እንደዚህ ሰጥቶ ብሎ እንዴት አንዳንድ ሰው ለቅሶ ያምርበታል። ለቅሶ እንኳን የማያምርበት በጣም አዝናለሁ። በጣም እግዚአብሔር ለእያንዳንዱ ስራውን ይከፍለዋል። እናንተ ቆማችሁ አልቅሳችሁ በማየቴ ብቻ አልቅሳችሁ በማየቴ ገና ደግሞ ምድር ትጠባችኋለች። ይሄ ጥያቄ ያስነሳል ነው። ለእስላሞች ነው እየነገር እየተደረገላችሁ ነው። በቃኝ አታውቁም። ዘወትር ማልቀስ ነው። አሁን አህመድ ዲን ጀበል መልስ እየሰጠኝ ነበር፣ አይቼዋለሁ።
የሃይማኖት እንትን ያደረጉ መምህር ነን የሚሉ እንደዚህ ምን ትስዬ የሚሉ ምናምን አህመዲን በጣም እንደተዘጋጃችሁ እናውቃለን። በጣም ብዙ ሰው እንደምትገሉ እናውቃለን። በጣም ብዙ ሰው ለማረድ እንደተዘጋጃችሁ እናውቃለን። አዲስ ነገር አታመጡም። መቼ ነው የምታደርጉት እያልን እየጠበቅን ነው። ከዛ በተረፈ እናንተን የሚናገራችሁን ሰው እነሱ በሚናገሩት ነገር እዚህ ክርስቲያኖቹ ይገደላሉ። አሁን መቼ አቆምክላቸውና ነው ተናገርን አልተናገርን? ታደርጉታላችሁ። የቀን ጉዳይ ነው። ይነሳል፣ ታመጡታላችሁ። አቅነሽ ልጇችኋል። መቼ እንደምትጀምሩ ነው ግራ የገባችሁ። ትጀምሩታላችሁ። እያየናችሁ ነው። በጣም ያመሳችሁ የምትሆኑትን ቁንጥንጥን ያደረጋችሁ። ግንስ ውጤቱን በጋራ አብረን እናየዋለን። ሞታላው ጭፍጨፋላው የተዘጋጃችሁት ጥቂት ሰው ልትገሉ ትችላላችሁ። ጥቂት ሚሊዮኖችንም ልትገሉ ትችላላችሁ። ከዛ በኋላ ደግሞ የሚሆነውን ማየት ነው። ይገለበጣል፣ ሁሉ ነገር ይገለበጣል። ይህንን ብታስቡበት ጥሩ ነው። እሑድ ዕለት በሰፊው ይመጣበታል። ይህንን በቴሌቪዥን ነው የምመጣበት። ይሄ ቲክቶኩ እንደ ማስታወቂያ ይቆጠርልኝ እና በቴሌቪዥን ኢትዮጵያዊ በሙሉ መላው ዓለም በሙሉ በሚያይበት በሰፊው እመጣበታለሁ ማለት። ኦልሬዲ ከአሩሲ ክርስቲያኑ እየጸዳ ነው። ወንዶቹን ገድለው ሴቶቹን እያሰለቡ ነው። አሁን ሰሞኑን ማብሸቅ ጀምረዋል። መስቀልሽን በጥሽ ምናምን እያሉ ልጆቹን ፊታቸው ሰይፍ አቁመው ከካሜራ ጀርባ ሰይፍ አቁመው የሚንቀጠቀጡ ልጆች እንደዚህ የሚንቀጠቀጡ ልጆች ላይ ለላ መሐመድ ረሱሉላ ይሄን በጥሽ ይኸው የሚሉ ሴቶችን አስጨንቀ ድሆችን አስጨንቀ ሰይፍ ፊታቸው አቁመ። እስልምና በዚህ አይጸናም። እስልምና በዚህ አይሄድም። በማግባት አረጋችሁት፣ በገንዘብ በመስጠት አረጋችሁት። ምን አትችሉትም። አሁን መንግስታችሁ ይልቅ እንግዲህ ያሰበውን እሱ ያውቃል። በዛ መሄድ አለብን። እሑድ ዕለት በዚህ ጉዳይ በደንብ እንነጋገራለን። ምናልባት ነገ ልጽፍላችሁ እችላለሁ። አዲስ አበባ በጣም ልትጠነቀቁ ይገባል። ለአዲስ አበባ ነው መልእክቴ። ለአዲስ አበባ የተሳለውን ሰይፍ ነው የምናገረው። አላችሁ አለን በሉ እስኪ። አዲስ አበባ አለን በል። ይሄኔ እንትና ጆን ዳንኤል ቤት ነው አዲስ አበባ ያለው። ይሄኔ ጃኒ ቤት ነው ያለው አዲስ አበባ የለም። እዚህ አዲስ አበባ እኔ ቤት ያላችሁ አለን በሉ። ይሄኔ ዮኒ ማኛ ጋር ወንጌል እየተማሩ ነው። ይሄኔ እንትና እኔ ስከፍት ይከፍታል። ማነው ስሙ? አኬ እኔ ስከፍት ነው የሚከፍተው። ተኝቶም ቢሆን ተነስቶ ዘመድኩን ከፈተ ከተባለ ቤት ይከፍታል አሉ። እና እስቲ አዲስ አበባዎች አለን በሉ። እስቲ አለን በሉ። እስቲ 1 ሚሊዮን አስገቡት። 62,000 ነው ያለው። 1 ሚሊዮን አስገቡት። አዲስ አበባዎች አለን በሉ። ለእናንተ ነው የምነግርህ። ጽፋ አስቀምጥ። የተደገሰልህን ድግስ ልነግርህ ነው። ጽፋ አስቀምጥ እስቲ። እዛ አሩሲ ሩቅ መስለዋል። የተደገሰልህን ነው የምነግርህ። 1 ሚሊዮን ታፕ 24,000 30,000 አስገቡት። ቶሎ በሉ። ጨረስኩኝ። ስሙት፣ ሪከርድ አድርጉት። የለም አዲስ አበባ የለም። ካርማ የሚባል ሰው ብቻ ነው ላይቭን ሼር የሚያደርገው። ሌሎቻችሁ ሼር ለምን አታደርጉ? ውጭ ያላችሁ ገባ በል። አዲስ አበባ ልነግርህ ነው። ጻፍ ቶሎ በል። 77 ሚሊዮን 78 ገብታል። እሺ ታፕ ሁላችሁም ታፕ አድርጉት። 79 ገብታችኋል። 80 ገብታችኋል። 1 ሚሊዮን ሊሞላ ነው። 20,000 ነው የቀረው። ቶሎ በል። ታች ያለውን ደግሞ 30,000 አስገቡ። የ1 ሚሊዮን ከገባ በኋላ 82 ገብታችኋል። 83 ገብታችኋል። 84 ገብታችኋል። ይሄ ነው ዘመድኩ ማለት እንደዚህ ነው። 968 ሰው አለ። መቶ ጊዜ ንኩት። 968ታችሁን ግንባር የምትጠሉኝ ሰዎች በተለይ ግንባር ዳይ ቶሎ በል። 969 ሰው አለ። 100 ጊዜ ንኩት። 970 ሰው ገብታችኋል። ውጭ ያላችሁ ገባ በሉ። ከውጭ ያላችሁ ገባ በል። እኔ እንኳን ውሃ አልጠጣውም እስካሁን። እኔ አልደረቅኩ። አንተ ትደርቃለህ። አንተ ትፈራለህ። ፈሪ
ውሃ ጠጥቼ ቀን እስክል ድረስ መቶ 1 ሚሊዮን ሞላችሁ። 1 ሚሊዮን ተመልከቱ። እኔ ውሃ ጠጥቼ ቀን እስክል ድረስ ማለት ነው። ውጭ ያላችሁ አሁን እየገባችሁ ነው። ግባ ባለማተብ ግባ፣ ልነግርህ ነው። ግባ ማተብ 1,000 ሰው 1,000 ሰዎች ትመጡና ደግሞ 25,000 የሆነውን 25,300 ሰው ነው ያለው። ሼሩን 999 ሰው አለ። 1,000 ሞልታችኋል። በቃ 1,000 ሰው ነው ፈልገው። ከዚህ በላይ አትምጣ። 1,000ዎቻችሁ ወደ የቴሌግራማችሁ ወደ የፌስቡካችሁ ይሄን ሼር አርጉት። ሼር አርጉት። አንድ ጊዜ ቀስቷን እንኳ ትታች 100 ሰው መጥቷል። 25,700 ደርሳችኋል። እስቲ 30,000 እንድትሙሉ ነው ፈልገው። 8 9 26 ቶሎ በል 26 ገብታችኋል። 30 ቶሎ በል 1,000ዎቻችሁ 1 ሚሊዮን ደርሳችኋል። እዚህ 1,000ዎቻችሁ ሼር አሉት። እንደዚህ ነው 26,200 26 ይሄ እናርግ እንጂ እየተባበርን ጎበዝ። የኔ ዕዳ ብቻ አይደለም ያንተም ዕዳ ነው። ዳይ የመጨረሻዬ ነው። እሺ 30,000 ጀምራለሁ። 30,000 ቶሎ በል። እስከዛ ሌላ ደግሞ ምንድን ነው ያለው? እንትና እስቲ እንትኑ ንኩትና ዘመድኩን ጋር ሌብሉ ስንት ነው ያለው? ዲአይን ጊፍት ምናምን ሆኗል አለ። ኦኬ በጣም ጥሩ ነው። 386,000 ሰው ተከታይ ነው ያለው። ይሄን ደግሞ 400,000 ማግባት አለብን። 500,000 ማግባት አለብን። አለቀ። መኪና ሸልማለሁ ልበል እንዴ? እኔ ምን አገባኝ አልልም። ስለዚህ 400,000 ምን መግባት አለብን። ሼር አድርግ፣ እዛ ሰብስክራይብ አድርግ፣ ፎሎ አድርግ። ምን ይላል ይሄ? 27,000 ደርሳችኋል። 27,700 ቀጥል። 28 ሊገባ ነው። ዳ ሂድ 28 ገብቷል። 29 ሁለት ነው የቀረው። ቶሎ በል 1,000 ሰው አለ። 1,000 ሰው ታታታታታ ያርግ 30 በቃ ቶሎ እየሄደ ነው። ጎፎሪት እያለ ነው። ኢትዮጵያ ለዘላለም ትኑር የሚለው ሰውዬ እናመሰግናለን። ቶሎ በል የመጨረሻችን ነው። በቃ ይመጣሉ፣ ኦርቶዶክሳውያን ይመጣሉ፣ ስለ ሀገራቸው ማወቅ ይፈልጉ ይመጣሉ። ሼር ማድረግ ሌላው ያላየ ያልሰማ እንዲመጣ ማድረግ ነው። ሌላ ነገር የለው። እንትኑ 1,100,000 ሄዷል። በጣም ጥሩ ነው። 29 1 እንቆጥራለን። እሺ 9 እሺ 8 ቀረ። 8 7 ቀረ። እሺ እንዴ ስንት ቀረ? 5 ቀረ። 30,000 ሊሞላ ነው። ቶሎ በል 3 ቀረ። 1,000 ሰው እኮ አንዴ ቢነካው አለቀ። 30 ገባ ማለት ነው። እናመሰግናለን። 30 ገብታችኋል። 30 ገብታችኋል። በቃ እናመሰግናለን። ከላይ ያለውን ማድረግ ነው። እንቀጥላለን። እንግዲህ አዲስ አበባ በጣም የባሰ የመጣው እንደነገርኳችሁ ነው። አትቀባቡት። እውነቱን እንነጋገር። አትቀባቡት። ኦርቶዶክሳውያኑ እንግዲህ ያው ጊዜው ሲደርስ ማን ምን እንደሚገልጥ አናውቅም፣ ግን ባለው ሁኔታ ከባድ ነገር ነው ያለው ማለት ነው። የአብይ አህመድ መንግስት ቁረጡት። ይሄንን ለአዲስ አበባዎች የአብይ አህመድ መንግስት መጋቢት 2 ቀን 2018 ዓመተ ምህረት አብይ አህመድ ሹመት ሰጥቷል ለ3 ሰዎች ማለት ነው። የአዲስ አበባ ፖሊስ ኮሚሽንን በኮሚሽነርነት በምክትል ኮሚሽነርነት እንዲመሩ 3 ሰዎችን ነው የመረጠው። እንዳልኳችሁ ብልጽግና ላዩ በፕሮቴስታንትና በእስላሞች የተሞላ ነው። እነ
አገኘው ተሻገር እንትና ሃይማኖት የላቸውም። እነዚህ ጥምቀት ላይ የሄዱ እዛ ካባ ለብሶ ጎንደርን ከማደንዘዝ ውጭ ምንም ሃይማኖት የላቸውም። እነ ተመስገን ጥሩነህ ምናምን እሱን አታስቡት። ነገር ግን እነሱ በጣም በጥብቅ እየሰሩ በጥብቅ ሚኒስቴር መስሪያ ቤቶች በአጠቃላይ ሚኒስቴር መስሪያ ቤቶቹ ዘካ እያወጡ ነው። እንደገና እየመገቡ ነው። ይመገቡ። እኔ በጣም ምስኪኖች ናቸው ብዙዎቻቸው ላያገኙ ይችላሉ። እና መንግስት በጀት መድቦ ማብላቱን ኢትዮጵያዊ ባህል ነው። እኔ አልጠላው። ምክንያቱም ኦርቶዶክሳዊ በላቡ ነው የሚበላው። ይጾማል፣ ዳቦውን ይበላል፣ ይጾማል፣ ሽሮውን ይበላል፣ ይሄዳል እና የመንግስት ድጋፍ አይፈልግም። መንግስት ግን ሙስሊሙ ማህበረሰብ አቅመ ደካማ ከሆነ እና የውጭ ምግብ የሚወድ ከሆነ መመገቡ እኔ ምንም እንትን አለኝ። ባንኮች እየመገቡ ነው። ኢትዮጵያ ንግድ ባንክ እየመገበ ነው። ይመግባቸው በእውነት እና እንትና ቤቱ አይበላም። አሁን አቡበከር ቤቱ አይበላም። በየሚኒስቴር መስሪያ ቤቱ እየተጋበዘ እዛ በልቶ ጠጥቶ ነው የሚሄደው። እና ነገ ደግሞ የቴጋ ሄሎ ነገ የት ነው ይላል። ነገ እንትን ጉምሩክ ኮሚሽን ነው ጉምሩክና ኮሚሽን እሺ ይላል። ምን ይዘጋጅ እኔ አሮስቶ ነው በላው ትንሽ እንትን ይደረግልኝ ምናምን ይላል። ከዛ ቀን ተኝቶ ይውልና 10 ሰዓት መኪናውን እየነዳ ሱፉን አድርጎ ይሄዳል፣ ይበላል። ጉምሩክ ኮሚሽን እዛ የኢትዮጵያ ዜና አገልግሎት የኢትዮጵያ እንትን አዲስ ዘመን እንትና የጉምሩክ ኮሚሽን ትላንትና አስፈጠረ ይላል። እዛ ጉምሩክ ላይ ቆሞ ነው ነገ የት ነው ንግድ ባንክ የትኛውን ህንፃ እንደዚህ እንትኑ ጋር እዛ ይሄዳል፣ ይበላል። እችን ረመዳን ጠቅሟቸዋል። ይሄ የውሃቢ ኡስታዞች በጣም ነው የጠቀማቸው በእውነት። ሁሌ ረመዳን ቢመጣ ጥሩ ነው። መንግስት ይመግባቸዋል፣ መንግስት ያበላቸዋል። አብይ አህመድ ደግሞ ቤተ መንግስት ነው የሚጠራቸው። ጫማውን አውልቆ ነው እሱ ራሱ በጣም በእውነት በጣም አክብሮ ነው። ሲሰግድ አላየነውም እንጂ ሊሰግዱላ ይችላል። ኢየሱስ ወታደር ነው። ግን በጣም እስላሞቹ በጣም ነው የሚወዱት በእውነት እና እሱ የራሱ ጉዳይ ነው። አሁን ስጋቴ እኔ የሀገሪቷ የደህንነት ክፍሉ በስልጤ እስላም ነው የተያዘው። ያውም ጸረ አማራ ጸረ ኢትዮጵያ የሆነ ማለት ነው። በአምባሳደር ሬድዋን ሁሴን የተያዘው እስልምናው ይሄ የሀገሪቷ የደህንነት ክፍሉ ማለት ነው። እና ቱርክ እንዲመረጥ በነገረችው መሰረት አብይ አህመድ ቃል በገባለት መሰረት መርጦታል። እሱ የግራኝ አህመድ ወታደሮች ዘር ነን ብሎ የተናገረው እና ስልጤ የግራኝ አህመድ ወታደር ዘር ነው፣ ደማችን ከዛ ነው የሚመጣው፣ አረቦችም ነን ነው የሚሉት። እዚህ አረባዊቷን ደግሞ ማንትሸዋ ቀና የሚባለው ሰው እነሱ ናቸው ቱርክ ሄደው ይሄ ሰው የኢትዮጵያ የደህንነት ክፍሉን የያዝልን ባሉት መሰረት የስልጤው እስላም ይዞታል ማለት ነው። ስለዚህ ይሄ የደህንነት ክፍሉ በኢትዮጵያ ውስጥ ለሚደረገው ጥፋት አሩሲ ውስጥ ሺዎች እዛ ታርደው በቃ አለቀ። በእውነት አገልግሎቱ ይተራካል። ምን ይላል ይሄ ማጭበርበር? ጊዜው እያለፈበት ነው። ልብ ብላችሁ ተመልከቱ። አንድ ነገር አልኳችሁ፣ አንድ ነገር ኦርቶዶክሳዊት ቤተክርስቲያን ኦርቶዶክሳውያን
ኦሮሞዎች፣ ኦርቶዶክሳውያን፣ አማሮች፣ ኦርቶዶክሳውያን፣ ትግሬዎች፣ ኦርቶዶክሳዊ፣ ወላይታ ኦርቶዶክስ ምን ከሞተ አንድ ነገር ትሰማላችሁ። አንድ ሰው ይገነደሳል። ወይ አርቲስት ነው ወይ ታዋቂ ሰው ነው፣ አለቀ። ስለዚህ ሰው ሁሉ ስለዛ እንዲያወራ ይደረጋል ማለት ነው። ይህን የሚሰራ ክፍል አለ ወይ ብላችሁ እስክትጠራጠሩ ድረስ ይህን የሚሰራ ክፍል አለ ወይ ብላችሁ እስክትጠራጠሩ ድረስ። ስለዚህ ጀነራሎቹም ምኖቹም የታወቁ ናቸው። ጸረ ኦርቶዶክስ ኃይሎች ናቸው። ይህ ማመን የግድ ያስፈልጋል። እንደዚህ መባል የለበትም ትክክል አይደለም ምናምና፣ ትክክል ነኝ። ትክክል መሆኔን ደግሞ በዚህ ያረጋግጣለሁ በቀጣዩ ነገር ማለት ነው። መጋቢት 2/18 ቀን ጠቅላይ ሚኒስትር አብይ አህመድ በሰጠው ሹመት ላይ ራሱ የጠቅላይ ሚኒስትሩ ጽህፈት ቤት ነው ሌፍተናንት ጀነራል አስራት ዴኔሮ ከደቡብ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ተደርጎ ተሹሟል። ያዙልኝ። ጀነራል አስራት ዴኔሮ ወታደር ነው፣ መከላከያ ነበር። አዲስ አበባ አምጥተውታል። ለምን እንደመጣ ነግራቸዋለሁ። የእሱ ረዳት ደግሞ ረዳት ኮሚሽነር ቶፊቅ መደድ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ሆኗል። መጪው ምርጫ ነው። እስላሞቹ ከብልጽግና ጋር መቆም አለብን ብለዋል። ምርጫት ዴኔሮ አህመድ ነው ያባቱ ሰው። ውሸት ከሆነ ይናለን። ለእንትን ለዚህ የሆነ የሰጠው ዶኔት ያደረገበት የባንክ እንትኑ ስላለኝ ማለት ነው። አስራት ዴኔሮ አህመድ ነው የሚባለው ማለት ነው። አስራት ዴኔሮ አህመድ። ስለዚህ ጀነራሉ እስላም ነው። ከዚያ ቀጥሎ ያለው ምክትሉ እስላም ነው። ከዚያ ደግሞ የእሱ ምክትል እስላም ነው። ከዚያ ደግሞ እስላሞቹ ምን እያሉ ነው? የሚቀጥለውን ምርጫ ብልጽግና ይመረጥ ብለው በመጅሊስ ደረጃ ነው እያወጁ ያሉት። ህልውናችን ነው እያሉ ነው ያሉት። ብቻዬን አይደለሁም። የሚደክሙ የሚለፉ ሚሊዮኖች አሉ። ስለዚህ ገንገበቴ ቆዳ ጎጋ ጭንቅላት የያዘ ቲክቶክ ላይ ተጥዶ ቢያወራ ከየት እንገናኛለን? አንገናኝም። ቀንተህበት ነው ይለኛል። ምኑ ነው የሚያስቀናኝ? እኔ እንዴት ነው የምቀንበት? ደግሞ ይመጣሉ። አይታችኋል ሰሞኑን። አንቀርም፣ አታስቀረንም፣ እኛ የምንቀርበት ምክንያት የለም፣ እዛ እንዘምራለን ይላሉ። ዝማሬ ውስጥ ተናገሩ። እነ ቴዲ ዘሩፋኤል ተናገሩ። እነ ያሬድ ያያ ተናገሩ። ሰዶማውያኑን ተናገሩ። አውጡ ቪዲዮቸው የተያዘባቸውን። ቪዲዮ እጄ ላይ አለ። የትግሬ አርቲስቶች፣ የትግሬ ሰዎች ምንድን ነው ከሄኖክ ጋር እንደዚህ የሚያስተሻሻቸው? ምንድን ነው እንትን የሚላቸው? ጥያቄን የጠየቅኩት እኔ። ጥያቄውን መመለስ እሱ መብቱ ነው። ሲተሻሹ ብሎ ቢያድር ለእኔ ደንታዬ አይደለም። እሱ ለእኔ ደንታዬ አይደለም። ይሄ አሁን የትግራይ ዘፋኝ ነው። የትግሬ ዘፋኝ ነው። ይሄ የምትመለከቱት ዮርዳኖስ ባህር ውስጥ አብረው ተጠምቀው ነው። ይሄ ከሮም ካቶሊክ መልስ። ይሄ ዘፋኝ ደግሞ አማራን የሚሰድብ አማራን መከራም ያበላ አላገኘውም እንጂ አማራን ጠብሶ መብላት የሚፈልግ ነው። ጠይቃለሁ እኔ። አንተ እበድ እንደፈለክ በለኝ። እኔን ዘረኛ ብላ አታሸማቀቀኝም። አሁን ይሄን ለቢኒያም ሰጠሁት። ለቢኒያም ሽታዬ ለዚህ ነው ተቀመጠ ያልኩ። ለቢኒያም ሰጠሁት። ትግሬ ቢመራውስ ልክ እኔ ትግሬ የምጠላ መስሎ። ይሄንን እኮ ስራ አብረውኝ የሚሰሩ የትግራይ ልጆች አሉ። ኦርቶዶክሳውያን እየተሰራ ያለው ነገር የሚያንገበግባቸው አሉ እኮ።
ሄኖክ ኃይሌ ካሳንቺስ ያለው ኢንተርኮንቲኔንታል ሆቴል እነዛ ጃይንት የሆኑ ትግሬዎች ይዘውት መመሪያ ሲሰጡት እዛው እኮ አብረውት ያሉ ትግሬዎች ናቸው የሚነግሩኝ። ዝም ብሎ መስሏል እንዴ? ቅባት እኮ ጎጃም ላይ የተተከሰው በአልፎንዙ ሜንዴዝ ነው አይደል? አልፎንዙ ሜንዴዝ ለጎንደር ካራን ነው ምናምን ለጎጃም ቅባትን ለሸዋ ጸጋን ሰጥቻለሁ ብሎ ተክያለሁ 3 ሾክ ተክያለሁ ብሎ ተክሎ ሄደው ነው ቅባትን ነው የተከለው። ቅባት ማለት የሮም ካቶሊክ ማለት ነው። ካቶሊክ ቤተክርስቲያን ማለት ነው። ልብ ብላችሁ ስሙ። ስለዚህ ቤተክርስቲያኒቷን ለመውረስ ቤተክርስቲያኒቷን ለማፍረስ የሚሰራውን ስራ አይኔ እያየ ዝም አልልም፣ እናገራለሁ። ይቆማሉ አይቆምም፣ ምንም ሲቀጥል አይውልም። እኔ ኃላፊነቴን ነው እየተወጣ ያለሁት። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። እናንተ መስክሩ፣ እግዚአብሔር ፊት እንቆማለን። እናንተ መስክሩ። አይቆምም። አብይ ቆሟል እንዴ? አይቆምም። ሚሽን ነው የተሰጠው ነው። ስራውን እስኪጨርስ ድረስ እስኪያወድመን ድረስ ቅርሶቹ እስኪወድሙ ድረስ። ጎንደርን እኮ አብይ አወደማት። ጎንደርን አብይ አወደማት። አሁን መጥተው እናትዬ ጎንደር አርጅታ ነበረ፣ ጃጅታ ነበረ፣ ሸምግላ ነበረ። አብይ አህመድ ቀና ቀና አረጋት አሉት። አውሮፓ አሜሪካ ያለ ቱሪስት ጎንደር የሚሄደው ያን የጥንቱን ህንፃ ለማየት እንጂ ይሄን የኖራ ቅብ አይደለም። ይሄን የኖራ ቅብ እሱማ እዚህ ሞልቷቸዋል፣ እዚህ ሞልቷቸዋል። ሺህ አላቸው። ያንን ግዙፍ ያን ከለር እንዴት ተሰራ ብለው የሚመራመሩትን ያንን እንጂ ይሄንን የብልጽግና ወንጌል ብልጭልጭ ይሄንን የሴተኛ አዳሪ ቡና ቤት የሞላበት የመሰለ እሱን ለማየት አይመጣም። ፈረንጁ አይመጣም። ደም እንባ ታለቅሳለህ። አይመጣም። የጎንደር ውበቱ ግርማ ሞገሱ ያ ነው። ያ ግርማ ሞገስ ነው። ለዚህ እኮ ነው ዩኔስኮ ይጠግነው ምናምን ሲባል ድንጋዩን አውጥቶ በዛን ጊዜ የተጠቀሙበትን ሲሚንቶ አድርጎ ፊደሏ አንዷን በአንዷ ተክቶ እዚህ ሲለውጡ እዚህ ሲሰሩ አይተናቸዋል። እዚህ ሲያድሱ አይተናቸዋል። የእድሳት ጥንቃቄ አይደለም። አብይ አህመድ የጎንደሬን ልብ ለመብላት ሲል መናፍቅ ነው። ምን አገባው አብይ አህመድ? አሁን እንደዚህ ሲባል ይሄ በእንትን የታወረ ጎንደሬ እየሰደብኩት ይመስለዋል። አይደለም፣ እየሰደብኩ አይደለም፣ እየነገርኩ ነው። ከተሞች ቀለም አይቀቡም። ከተሞች እንዲህ አይሆኑም። ጥንታውያን ከተሞች ከነሞገሳቸው ከነክብራቸው ነው የሚሉት። እዚህ አልቲሽታት ይሉታል። እዚህ ምንድነው? ይቅርታ ጀርመንኛውን አልችለው፣ ግን በቃ አሮጌ የጥንት ከተሞች ይባላሉ። ግብፅ ብትሄዱ አዲሱ ካይሮ ይባላል፣ የጥንቱ ካይሮ ይባላል። ኢየሩሳሌም ብትሄዱ ኢየሩሳሌም ላለመንካት ተብሎ ቴልአቪቭ የሚባል አዲስ ከተማ ነው የተመሰረተው። ጥንታውያን ከተሞች ከነቅርጻቸው ከነከለራቸው ከነቁመታቸው ነው የመጡት። ይሄ ቅርስ ሊያጠፋ ነው የመጣው። የፒያሳ ግርማ ሞገስ የድሮ ነው እንጂ የሚያምረው የአሁኑ አይደለም የሚያምረው። ሳኒቴሽኖቹን ምኖቹን አዘጋጅቶ ቱሪስቶች መጥተው እንዲጎበኙት። ኢትዮጵያውያን የጥንት ከተማቸው ምን ይመስል ነበረ? ኢትዮጵያውያን የጥንት አኗኗራቸው ምን ይመስል ነበረ? ከዛስ ሲቪላይዝድ ሆነ ይቅርታ የሰለጠነ ከተማ ዘመናዊ ከተማ ለመስራት ደግሞ አሁን ጫካ ፕሮጀክት እንዳለው ወረድ ብሎ አያት መንደር ምናምን አድርጎ ይሰራል ማለት ነው። ስለዚህ ዘመናዊነትን የፈለገ ሰው እዛ ጋር ይሄዳል። አሮጌውን ከተማ ማየት የፈለገ ሰው ወደ አሮጌው ከተማ ይመጣል። አንድ ሀገር ያለ ቅርስ አይኖርም። አንድ ሀገር የድሮ ህልሙን የድሮ ማንነቱን ሙልጭ አድርጋ አታጠፋበትም። ኒውዮርክ ሄጃለሁ። ኒውዮርክ እነዛን በመሳሰሉ ህንፃዎች መካከል አሮጌ ቤቶች አሉ። አሮጌ ቤቶች አንዳንዶቹ በላያቸው ላይ በጥበብ ሌላ ነገር ሰርተዋል፣ የስረኛውን ላለመንካት። ኒውዮርክ አሁን ያለችዋ ብቻ አይደለችም። ኒውዮርከሮች እንዲህ ይኖሩ ነበር በእንዲህ አይነት ቤቶች። ጀርመን ሄዳለሁ። እዚህ ከተሞቻቸው መካከል ተመልከቱ። የጭቃ ቤቶች አሉ። በእንጨት የተያያዙ በእንጨት የተደገፉ የጭቃ ቤቶች አሉ።
ቀለም ብቻ የሆነች ነገር አድርገው ያቆሟቸዋል በትላልቅ ህንፃ መካከል። ይሄ መናፍቅ ነው። ይሄ የቀደመውን ታሪክ ለማጥፋት የመጣ ስርዓት ነው። ስለዚህ የወንዝ ዳርቻ ልማት ሳር ተተከለ፣ ሰው ተወገደ፣ ታሪክ ቅርስ ተወገደ። የጥንት ሰዎች እንዴት ነበር ቤት የሚሰሩት? ግራውንድ 3 ግራውንድ 4 የሆኑ በእንጨት እንዴት ሰው ኖረባቸው? በምን አይነት ጥበብ ነው የሰሩት? ምንድን ያደረጉት? ያን ምንድን ነው የሚደረገው? አይፈርስም፣ ይታያል። የሚተካው ተተክቶ ምን ተብሎ ይሄዳል? አሁን ተመልከቱ፣ ጊዮርጊስ ፊት ለፊት ፍርድ ቤት ውስጥ የነበረውን ያን ቤት አይታችሁታል። በቃ ተተካች። እያንዳንዱ ነገር መጥቶ ተተካ፣ ምናምን ተቀመጠ። ሙልጭ አርጎ ማጥፋት የለም። በእኔ አላውቅም። ማድረግ መብታችሁ ነው። ይሄ በተደረገው ምናምን በተደረገው መብታችሁ ነው። ማንም ማድረግ ይችላል። ሰዎች በዛ ቆሻሻ ውስጥ ይኑሩ አልልም። ሰዎች በዛ ነገር ውስጥ ይኑሩ አልልም። ነገር ግን ማዘመን ሐረርን ተመልከቱ። ሐረርን ተመልክቷቸዋል። በቃ ይስፋስቲ ሰው ጠቦታል። ሐረሪዎች ጠቧቸዋል። መንገዳቸው ጠባብ ናት አልተባለም። በቃ አስዋቡት። መንደሩን ሰሩት፣ መንገዱን ሰሩት። ቤቱ እንዳለ ነው፣ ምኑ እንዳለ ነው። ቱሪስት ይሄዳል። አዲስ የተሰራ ነገር የለም። በሲሚንቶ የቆመ ነገር የለም። ኮንክሪት የቆመ ነገር የለም። የሐረሪዎች የሺህ ዘመናት የእጅ ጥበብ ይታያል። አለቀ። እንደዛ ማድረግ ይቻላል። እንደዛ መስራት፣ እንደዛ መፍጠር ይቻላል። ደግሞ በጣም የወደመውን ስፍራ ሙልጭ አድርገህ ማንሳት ይቻላል። ታሪካዊ ቦታዎችን ግን አፍርሰህ ትላንት እንዳይኖረን ትላንት ምን እንመስል ነበር የሚለው ነገር እንዳይታይ ማድረግ ትክክል አይደለም። ይክላል። ብዙ ነገር እያጣን ነው። ብዙ ነገር ይሁን ወደም አሁን ለምን ጨፈራችሁ አይደለም። ጎንደሬዎቹ አሁን በሚያደርጉትና እየየ በሚሉት በሚያደርጉት ጮቤ በሚረግጡት በቃ የሚፈልጉት ጎንደር ያንን ነው። እኔ ያን ጎንደር አሁን ማየትም አልፈልግም። ቤድ እንደ ድሮ እንደለመድኩት ደብረ ብርሃን ስላሴ ሄጄ አሁን እንደውም ደግሞ የባህረ ጥምቀቱን እያፈረሱት ነው አሉ። ግንቡን ላይ እያፈረሱት ነው አሉ። አዲስ ግንብ ለመስራት ከዛ ይሄ ሰለጠንኩ የሚለው ጎንደሬ በአብይ ዘመን ነው እንደዚህ እንትን ያልነው። መንግስቱ ኃይለማርያም እንደዛ ኖራ መቀባት አቅቶት ነው። መለስ ዜናዊ ኖራ መቀባት አቅቶት ነው። ኃይለማርያም ደሳለኝ ኖራ መቀባት አቅቶት ነው። አቅቶት ነው ወይ? ይሄ እንደ ልቡ ስለሆነ እንትን ይላል። ስለዚህ ጥያቄ የጠየቅኩት እኔ ይሄ መውደም የለበትም፣ እያንዳንዱ ነገር እንትን ማለት አለበት ነው ያልኩት። ስለዚህ ምንድን ነው ይዞ የመጣው? ምንድን ነው እያደረገ ያለው? ምንድን ነው እየተፈጠረ ያለው? ምንድን ነው እየተሰራ ያለው? በጣም ፈጠነ እና መታችሁ ትሰድቡኛላችሁ። እዚህ አሁን ብዙዎቹም ሲናገሩ ሰማለሁ። እነ ዮሐንስ ሞላ ናቸው አይደለ ቆመው ዋይ ዋይ የሚሉት። ዮሐንስ ሞላ መቼ ነው የጀመረኝ? ዜማ ነው እንግዲህ መቼ ነው የጀመረኝ? ይጮሃል ማን? እኔ ሰምቼው ወይም እንትን ብዬው አይደለም። እነ ዶክተር አረጋ ናቸው። አረጋ ባተ ለሰው ጥብቅና አትቁሙ ምናምን ብሎ ለሄኖክ ሽንጡን ገጥሮ ጥብቅና የሚቆም ዶክተር አረጋ ባተን ነግሬያለሁ። ጎጃሜ ነው ወይስ ጎንደሬ ወይ ሸዋ ብያለሁ። መልስ አልሰጣችሁኝም። እነግራችሁ ነበረ ማን እንደሆነ ማለት ነው። አሁን መላከ ሰላም መልካም ሰላም ሞላ የምትባለው አለች። አሁን ቴሌቪዥን የከፈተች ምናምን ሄኖክን ሼር ታደርገዋለች። ከዛ የእሷን ደግሞ ገብረ መድን ዳኘው የሚባል ልጅ አለ። በፊት በጣም የማውቀው በጣም ኦርቶዶክሳዊ ይመስለኝ የነበረ ማለት ነው። የብአዴን የሰከላ ወረዳ ባለስልጣን ነው። ለሄኖክ ክፍል ሽንጡን ገትሮ ነው እየተከራከረ ያለ። እቺ ደግሞ ጋዜጠኛ ናት። በአማራ ህዝብ ስም ገንዘብ እየሰበሰበች ለአማራ ድምፅ ሆናለሁ የምትል ናት። እንግዲህ ጀግና እህት አለቻት። ወይንሸት ሞላ የእሷ እህት ናት አሉኝ። እንግዲህ የመሪጌታ ብርሃኑ ተክለያሬድ ባለቤት ጀግና ናት። መከራም የእሷ እንትን ናት እቺ። አሁን እሷ ዛሬ ጽፋ ይልኩልኛል። ይኸው መልካም እንዲያለች እኮ መልካም ሰላም ምናምን። መልካምማ ከልጅነት ወጥራ ያዘችኝ አይደል? ምንድን ናት? የጎጃሜ ናት።
ገብረመድህን ዳኘው ምን ጎጃሜ ነው? ምን ሆኖ ነው? ነጥቦቹን ማያያዝ ነው። ትዋጣለህ፣ እግዚአብሔር ይጠብቃታል። ቤተክርስቲያኒቷ ምንም አትሆን፣ ግን መሰረትን ለመናድ ነው የመጡት። ለምንድን ነው እነ ሄኖክ ኃይሌ ዩቲዩባችሁ ላይ ግቡ። ዓመተ ምሕረት ብለው መጽሐፍ አቁመዋል። ዓመተ ምሕረት መጽሐፍ ብለው አቁመዋል። ዩቲዩባቸው ላይ ገብታችሁ ዓመተ ምሕረት የኢትዮጵያ ከእንግሊዝ የመጣችው እህተ ማርያም ጳጉሜ አያስፈልግም የዘመን አቆጣጠሩ ይቀየር እያለች ነው። ሮም ከርሞ የመጣው ሄኖክ ኃይሌ አም የሚለው ነገር መቅረት አለበት ብሏል። የዘመን አቆጣጠሩ እንግዲህ ሊቀይሩት ይሆናል እና አህመዲን ጀበል 2018 የምንልበት ምክንያት የለም ብለዋል። አብይ አህመድ መንግስታዊ አሰራሩን በሙሉ በፈረንጆቹ ካደረገ ቆየ። ሲስተሙን ወደዛ ለውጦታል። በዚህ መሃል መጥቶ ተመልከቱት፣ ግቡና ሄኖክ እንትና ዘካርያስ ኪሮስ ዘኪ የማማዝናሽ የሱ ስለሚመጣልኝ እኔ እሱ ላይ ነው ያየሁት። የደረደራቸው የአላፋት ዝማሬ የሚለው የዩቲዩብን ተመልከቱት። የ2018 ነው እንጂ የሚለው ዓመተ ምሕረት የሚል የለውም። ዓመተ ምሕረት ተረስቷል።